ቡካዮ ሳካ እስከ ያዝነው የፈረንጆቹ የካቲት ወር መጨረሻ ድረስ ከሜዳ እንደሚርቅ ሚካኤል አርቴታ አሳውቋል። የቡካዮ ሳካ የጤና ሁኔታ አሳሳቢ የሚባል ባይሆንም ሚካኤል አርቴታ ግን ተጫዋቹ በጤና ሁኔታው ላይ እንከን አለመኖሩን ሳያረጋግጥ ወደ ሜዳ እንዲመለስ እንደማይፈቅድ አሳውቋል። የአርሰናሉ ኮከብ ቡካዮ ሳካ በገጠመው ጡንቻ ጉዳት ምክንያት ትናንት ከቼልሲ ጋር ከተደረገው የካራባኦ ካፕ የግማሽ ፍጻሜ ምርጥ ጨዋታ ውጪ እንደነበር ቢረጋገጥም ተጫዋቹ ለሰሜን ለንደን ደርቢ ለመድረስ ከፍተኛ ጥረትን እያደረገ ይገኛል። ሳካ በዚህ የ2025-26 የውድድር ዘመን በፕሪሚየር ሊጉ ባደረጋቸው 21 ጨዋታዎች ላይ 4 ጎሎችን ከመረብ በማሳረፍ 3 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል በአጠቃላይ በ7 ጎሎች ላይ በቀጥታ ተሳትፎ ማድረግ ችሏል። ባለፈው ሳምንት አርሰናል ወደ ዮርክሻየር ተጉዘው ሊድስ ዩናይትድን 4-0 ባሸነፉበት ጨዋታ ላይ ነበር ጨዋታው ከመጀመሩ በፊት በሚደረግ የሰውነት ማሟሟቅ ሂደት ላይ ጉዳቱ የገጠመው። ይሁን እንጂ የሕክምና ባለሙያዎች እንደሚጠቁሙት ተጫዋቹ ለደርቢው ጨዋታ ቢደርስም እንኳ በየካቲት ወር ለሚደረጉ የተወሰኑ የፕሪሚየር ሊግ ጨዋታዎች ሊያመልጡት እንደሚችሉ ተገምቷል። በወጣው መርሃ ግብር መሰረት አርሰናል በዚህ ወር መጨረሻ በሰሜን ለንደን ደርቢ ከቶትናም በተጨማሪ ከሰንደርላንድና ብሬንትፎርድ ጋር ወሳኝ የሊግ ጨዋታዎች ላይ አይሰለፍም። አሰልጣኝ ሚካኤል አርቴታ ተጫዋቹን ለረጅም ጊዜ ላለማጣት ሲሉ በመጪዎቹ 2 ሳምንታት ጥንቃቄን በመምረጥ ያለ ከፍተኛ ሳምንታዊ ተከፋይ ተጫዋቻቸው ጨዋታዎቹን ሊያደርጉ እንደሚችሉ ይጠበቃል። አሰልጣኝ ፔፕ ጋርዲዮላ ሲቲን ይለቃል የሚለው ዜና ድምጹ ከፍ ብሎ እየተሰማ እንደሚገኝ ተሰሚነት ያለው ጋዜጠኛ ዴቪድ ኦርንስታይን ዘ አትሌቲክ በተሰኘው አምዱ ላይ በዝርዝር ያሰፈረው ጽሑፍ ያመለክታል። እንግሊዛዊ ጋዜጠኛ ዴቪድ ኦርንስታይን ፔፕ ጋርዲዮላ ማንቸስተር ሲቲ ሊለቅ እንደሚችል የሚጠቁሙ መረጃዎች ከመቼም ጊዜ በላይ እየጠነከሩ መምጣታቸውን ነው ይፋ ያደረገው። ስኬታማው አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ ያለው ቆይታ ወደ ማብቂያው እየተቃረበ መሆኑን የሚጠቁሙ ድምጾች አሁን ላይ ድምጻቸው ከፍ ብሎ እየተሰማ ነው። ጋርዲዮላ በኢቲሃድ ስቴዲየም ያለው የዚህ የ2025-26 የውድድር ዘመን መጨረሻ ላይ የሚጠናቀቅ ሲሆን እስካሁን ውሉን ለማደስ ምንም አይነት ስምምነት ላይ አለመድረሱ በክለቡ ደጋፊዎች ዘንድ ከፍተኛ ስጋትን ፈጥሯል። ኦርንስቲን አክሎ እንደገለጸው በክለቡ ውስጥ ያሉ የውስጥ ምንጮች ጋርዲዮላ 10 ዓመታትን በክለቡ ካሳለፈ በኋላ አዲስ ፈተና ለመፈለግ ወይም ደግሞ ለተወሰነ ጊዜ ከእግር ኳስ ለማረፍ እያሰበ መሆኑን በሰፊው እያወሩ ይገኛሉ። ይህ የጋርዲዮላ የመልቀቅ ጭምጭምታ በሊጉ የጥር የዝውውር መስኮት ሊጠናቀቅ የመጨረሻ ሰዓታት ጀምረው መደመጣቸው በክለቡ የወደፊት ዕጣ ፈንታ ላይ ትልቅ ጥላን ያሳረፈ ሲሆን በተለይም የቀድሞ የክለቡ እግር ኳስ ዳይሬክተር የነበሩት ሮቼ ቤርግስታይን በቅርቡ ከኃላፊነታቸው መልቀቃቸው ጋርዲዮላም እሱን ተከትሎ አብሮ የመውጣቱን እድል ከፍ አድርጎታል። ፔፕ ጋርዲዮላ በሲቲ ቆይታው 6 የፕሪሚየር ሊግ ዋንጫዎችና 1 የሻምፒዮንስ ሊግ ዋንጫን ጨምሮ በርካታ ድሎችን ያስመዘገበ ቢሆንም የክለቡ የ10 ዓመታት የበላይነት አሁን ላይ የመጨረሻው ምዕራፍ ላይ የደረሰ ይመስላል። ማንቸስተር ሲቲ ለጋርዲዮላ ምትክ የሚሆኑ አሰልጣኞችን አስቀድሞ የማጣራት ስራዎች እንደጀመረ የተገለጸ ሲሆን ጋርዲዮላ ግን እስከ ውድድር ዘመኑ መጨረሻ ድረስ በጉዳዩ ላይ ግልጽ ምላሽ ከመስጠት እንደሚቆጠብ በተደጋጋሚ መናገሩ አይዘነጋም። ዳዮ ኡፓሜካኖ በባየር ሙኒክ ውሉን ለማራዘም መስማማቱን ተከትሎ ሪያል ማድሪዶች ፊታቸውን ወደ ኒኮ ሽሎተንበርግ አዙረዋል ተብሏል። የ25 ዓመቱ የተከላካይ መስመር ተጫዋች በሲግናል ኢዱና ፓርክ የሚያቆየው ውል በ2027 ነው የሚጠናቀቀው። ታዲያ ከክለቡ ከአንድም ሁለቴ የውል ማራዘም ጥያቄዎች ቢቀርቡለትም ጥያቄውን ውድቅ ማድረጉ ተገልጿል። የአሰልጣኝ ኒኮ ኮቫች አጨዋወት መንገድ አልወደደውም የተባለ ሲሆን የዋንጫ ክብሮችን ለማሳካት አሁን ክለብ መቀየር ያለበት ወሳኝ ምዕራፍ ላይ እንደሚገኝ ተረድቷልም ተብሏል። ባየር ሙኒክ ሌላኛው የተጫዋቹ ፈላጊ ቢሆንም አሁን ግን ኡፓሜካኖ የፊታችን ክረምት የሚጠናቀቀውን ውሉን ለማደስ ፈቃደኛ መሆኑን ማሳወቁን ተከትሎ ፍላጎታቸውን እንደሚያቀዘቅዙ ይገመታል። ይህ ተጫዋች በዶርትሙንድ ጥሩ ጊዜን እያሳለፈ ይገኛል። ግን በእግር ኳስ ሕይወቱ አሁን ትልቁ ዋንጫዎችን ለማሳካት መፎካከር ይፈልጋል መባሉ ፕሪሚየር ሊጉን እንዲቀላቀል ሊያደርገው እንደሚችል ተገምቷል። ሎስ ብላንኮቹ የመሃል ተከላካይ መስመር ተጫዋች አንገብጋቢ በሆነ መንገድ ማስፈረም እንዳለባቸው የተከላካይ መስመራቸው ላይ የሚታየው ክፍተት አመላካች ጉዳይ ነው። ከዛ በተጨማሪ በጉዳት እንዲሁም በቅጣት እና በአቋም መዋዠቅ እየተፈተነ የሚገኘው ይህ የተከላካይ መስመር ለማጠናከር ደግሞ የግድ አንድ ተከላካይ ማስፈረማቸው እንደማይቀር በተደጋጋሚ ሲገለጽ ቆይቷል። 2022 ሰኔ ወር ላይ ነበር ሽሎተንበርግ ዶርትሙንድን የተቀላቀለው። ቁመተ መለለው ይህ የተከላካይ መስመር ተጫዋች ክለባቸውን ለቆ እንዲሄድ የዶርትሙንድ ደጋፊዎች አይፈልጉም። ግን ሪያል ማድሪዶች የሚያቀርቡት ዋጋ ዶርትሙንዶች ከሚጠይቁት ሂሳብ ጋር መጣጣም ይኖርበታል። ያንን ለማድረግ ዝግጁ ናቸው ወይ የሚለው ጉዳይ በቀጣይ ይጠበቃል። ክርስቲያን ሮሜሮ ክለቡን አመራሮች በይፋ ወርፏል። ተጫዋቹ ምንም እንኳን ቅርብ ጊዜ ውሉን ቢያድስም አሁን በተፈጠረው ሰጣ ገባ ክለቡንም ሊለቅ እንደሚችል በብዙዎች እየተገመተ ይገኛል። ቶትንሃም ለአርጀንቲናዊ የቡድኑ አምበልና ቁርጠኛ ተከላካይ ክርስቲያኖ ሮሜሮ የገባውን ቃል ባለመጠበቁ ምክንያት በክለቡና በተጫዋቾቹ መካከል ከፍተኛ የሚባል ውጥረት ነግሷልም ተብሏል። የቶትንሃም ሆትስፐርስ አምበል የሆነው ክርስቲያኖ ሮሜሮ የዝውውር መስኮቱ ከትናንት በስቲያ ሌሊት ላይ መዘጋቱን ተከትሎ በክለቡ አመራሮች ላይ ያለውን ከፍተኛ ቅሬታ በይፋ ገልጿል። እንደ ዴቪድ ኦርንስታይንና ሌሎችም ታማኝ ምንጮች ዘገባ ከሆነ ሮሜሮ ባለፈው ክረምት ከሪያል ማድሪድና ከአትሌቲኮ ማድሪድ የቀረቡለትን ጥያቄዎች ውድቅ አድርጎ በቶትንሃም እንዲቆይ የተደረገው ክለቡ በጥር የዝውውር መስኮት ቡድኑን በከፍተኛ ደረጃ እንደሚያጠናክር ቃል ገብቶለት ስለነበር ነው። ሆኖም ቶትንሃም በዝውውር መስኮቱ ያደረገው እንቅስቃሴ እጅግ ዝቅተኛ መሆኑና ቡድኑ አሁንም በጉዳት ምክንያት ለተጫዋቾች እጥረት መጋለጡ ሮሜሮን ተዋሽቻለሁ ወደሚል ድምዳሜ ወይም ቃል ተሰጥቶኝ ነበር፣ ከዛም ክህደት ተፈጽሞብኛል ወደሚል ምዕራፍ አድርሶታል ተብሏል። ሮሜሮ ትናንት ምሽት በማህበራዊ ትስስር ገጹ ይፋ ባደረገው ጽሑፍ መሰረት ቡድኑ ካለበት የጉዳት መጠን የተነሳ ከማንቸስተር ሲቲ ጋር በሜዳቸው ነጥብ በተጋሩበት ያሳለፍነው እሁድ ጨዋታ ላይ የቀሩት 11 ተጫዋቾች ብቻ መሆናቸውን አሳፋሪ ተግባር ሲል ገልጾታል።
ተጫዋቹ የክለቡ አመራሮች ቡድኑን ለማጠናከር የገቡትን ቃል ባለመጠበቃቸውና በውጤት መጥፋት ወቅት በቂ መግለጫ ባለመስጠታቸው ክፉኛ የተቆጣ ሲሆን ይህ ሁኔታም በለንደን ያለው ቆይታ እንዲያበቃ ሊያደርገው እንደሚችል ተዘግቧል። ሪያል ማድሪድ አሁንም ተጫዋቹን ለማስፈረም 100 ሚሊዮን ዩሮ ለማቅረብ ዝግጁ መሆኑ በሚነገርበት በዚህ ወቅት ቶትንሃም የሮሜሮን አሜን ሁኔታ መልሶ ለማግኘትና የተጫዋቹን ቁጣ ለማርገብ በአስቸኳይ ውሳኔዎች እንዲያሳልፍ ምክረ ሀሳቦች እየቀረቡ ነው። ይህ ካልሆነ ግን አርጀንቲናዊ ተከላካይ በመጪው ክረምት ክለቡን በይፋ ለመልቀቅ ጥያቄ እንደሚያቀርብ ይጠበቃል። ላሚን ያማል በባርሴሎና የህይወት ዘመን ኮንትራት ሊፈርም እንደሚችል እየተገለጸ ይገኛል። ላሚን ያማል በባርሴሎና እስከ ህይወቱ ፍጻሜ ድረስ የመቆየት ፍላጎት እንዳለው በይፋ በራሱ አንደበት አሳውቋል። የባርሴሎናው ድንቅ ታዳጊ የክንፍ አጥቂ መስመር ተጫዋች ላሚን ያማል ስለወደፊት ዕጣ ፈንታው በሰጠው አዲስ መግለጫ በካታላኑ ክለብ እስከ ህይወቱ ፍጻሜ ድረስ የመቆየት ትልቅ ምኞት እንዳለው ገልጿል። በቅርቡ ከስፔኑ ኤል ሆርሚጌሮ ከተሰኘው ፕሮግራም ጋር ቆይታ ያደረገው የ18 ዓመቱ ኮከብ ባርሴሎናን በጭራሽ የመልቀቅ ሀሳብ እንደሌለውና በክለቡ ታሪክ ውስጥ የራሱን አሻራ ጥሎ ማለፍ እንደሚፈልግ በግልጽ ተናግሯል። ያማል ሲቀጥልም ባርሴሎናን መቼም ቢሆን መልቀቅ አልፈልግም፣ ምክንያቱም እዚህ መሆን በራሱ የሚያስደስት ነገር ነው። እንዲያውም በባርሴሎና ቤት የክለቡ አንጋፋና ትልቅ ታሪክ ሰርቶ ያለፈ ተጫዋች መሆን ፈልጋለሁ ሲል ለደጋፊዎች ትልቅ ተስፋ የሚሰጥ ቃልን ተናግሯል። ይህ መግለጫው የመጣው እንደ ፓሪስ ሴን ጀርሜን ያሉ ክለቦች ኔይማርን እስከ አሁኗ ሰዓት ድረስ የዓለማችን ከፍተኛ ገንዘብ የወጣበት የዝውውር ምዕራፍ በማድረግ ከባርሴሎና ያስኮበለሉትን መንገድ በመጠቀም ላሚን ያማልን ለማስፈረም እስከ 250 ሚሊዮን ዩሮ ለማቅረብ በተዘጋጁበት ወቅት መሆኑን ተከትሎ ለባርሴሎና ደጋፊዎች ትልቅ እፎይታን የሚሰጥ ይሆናልም ተብሎ ይገመታል። በአሁኑ ወቅት በባርሴሎና ቤት አስደናቂ ብቃት ላይ የሚገኘው ላሚን ያማል በዚህ የ2025/26 የውድድር ዘመን በሁሉም ውድድሮች ባደረጋቸው 26 ጨዋታዎች 8 ጎሎችን በማስቆጠርና 10 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል የቡድኑ አጥቂ መስመር ላይ ዋና ተዋናይ መሆኑን እያሳየ ይገኛል። ክለቡ ባርሴሎናም የተጫዋቹን ታማኝነት ከግምት ውስጥ በማስገባት በውሉ ላይ የ1 ቢሊዮን ዩሮ የውል ማፍረሻ ያስቀመጠ ሲሆን በቀጣይም እስከ 2030 የሚቆይ አዲስና የተሻሻለ የረጅም ጊዜውን ለማቅረብ ዝግጅቱን ማጠናቀቁ ተሰምቷል። ያማል በንግግሩ መጨረሻ ላይ ለባርሴሎና መጫወት ለኔ ኩራት ነው፣ ለሌላ ክለብ የመጫወት ፍላጎት የለኝም በማለት ለክለቡ ያለውን ጥልቅ ፍቅር በድጋሚ አረጋግጧል። የማንቸስተር ዩናይትድ ተስፈኛ ወጣት አማካኝ ሴኩ ኩኒ ወደ ስዊዘርላንዱ ክለብ ሎዛን በውሰት ማቅናቱ ተሰምቷል። የማሊ ዜግነት ያለው የ20 ዓመቱ ተስፈኛ አማካኝ በቂ የመሰለፍ እድል ለማግኘት ወደ ስዊዘርላንድ ያመራል። ማንቸስተር ዩናይትድ ወጣት ተጫዋቾችን ለተሻለ የመጫወት እድል ወደ ተለያዩ ክለቦች በውሰት እንዲያቀኑ እያደረገ ይገኛል። ማሊያዊ ድንቅ አማካኝ ሴኩ ኩኒም እስከ ውድድር ዘመኑ መጨረሻ ድረስ በስዊዘርላንድ ሱፐር ሊግ ለሚሳተፈው ሎዛን ስፖርት በውሰት እንዲጫወት ከስምምነት ላይ መድረሱን ለማወቅ ተችሏል። የ20 ዓመቱ ኮኔ ካሳለፍነው የፈረንጆቹ ጥር ወር መጀመሪያ ጀምሮ ከሎዛን ስፖርት ዋና ቡድን ጋር ልምምድ ሲያደርግ የቆየ ሲሆን ባሳየው አስደናቂ ብቃትም አሰልጣኞቹን በማሳመኑ ዝውውሩ በይፋ ተጠናቋል። በኢኒዮስ ባለቤትነት ስር በሚተዳደረው ይሄ ስዊዘርላንድ ክለብ ውስጥ ሌላኛው የማንቸስተር ዩናይትድ ወጣት ተከላካይ ኢንዞ ካኔ ይቀላቀላል። ሴኩ ኮኔ በ2024 ከማሊው ጊዳርስ ክለብ ወደ ማንቸስተር ዩናይትድ ካመራ በኋላ በክለቡ ከ21 ዓመት በታች ቡድን ውስጥ ቁልፍ ሚና ሲጫወት የቆየ ሲሆን በጉዳት ምክንያት በዚህ የውድድር ዘመን መጀመሪያ ላይ የተወሰኑ ጨዋታዎች ቢያመልጡትም ባሳለፍነው ህዳር ወር ወደ ሜዳ ተመልሶ ድንቅ ብቃቱን እያሳየ እንደሚገኝ ሲገለጽ ቆይቷል። ዩናይትድ ይህን ዝውውር የፈቀደው ኮኔ በስዊዘርላንድ ከፍተኛ ሊግና በዩኤፋ ኮንፈረንስ ሊግ መድረክ የዋና ቡድን ልምድ እንዲቀስም በማለምም ጭምር ነው። ተጫዋቹ በቀጣዩ እሁድ ሎዛን ስፖርት ከሴንት ጋለን ጋር በሚያደርጉት የሊግ ጨዋታ ላይ የመጀመሪያ ጨዋታውን ሊያደርግ እንደሚችል የሚጠበቅ ሲሆን ክለቡን ከወራጅ ቀጠና ለማውጣት በሚደረግ ትግል ውስጥ ትልቅ ተስፋ ተጥሎበታል። ክርስቲያኖ ሮናልዶ አል ናስርን ሊለቅ ይችላል። ያንን ተከትሎም የመጨረሻ ክለቦቹ በአሜሪካ ሜጀር ሊግ ሶከር ውስጥ የሚገኙ ሊሆኑ እንደሚችሉ መረጃዎች ወጥተዋል። የዓለማችን ቁጥር 1 ተጽዕኖ ፈጣሪ ፖርቹጋላዊ ኮከብ የ40 ዓመቱ ክርስቲያኖ ሮናልዶ ከክለቡ አል ናስር እና ከሳውዲ ፕሮፌሽናል ሊግ ጋር ግልጽ የሆነ ግጭት ውስጥ መግባቱን የሚጠቁሙ መረጃዎች ከወጡ በኋላ አሁን በድጋሚ የአል ናስር ማሊያ ለብሶ ላይጫወት እንደሚችል እየተገለጸ ይገኛል። እንደሚታወቀው የሳውዲ አረቢያ ኢንቨስትመንት ፈንድ በሊጉ ክለቦች መካከል እያደረገ ነው ያለውን ፍትሃዊ ያልሆነ የተጫዋቾች ድልድል በመቃወም ነው ሮናልዶ ተቃውሞውን እያሳየ የሚገኘው። በተለይም ፈረንሳዊ አጥቂ ካሪም ቤንዜማ አል ኢትሃድን ለቆ የአል ናስር ዋነኛ ተቀናቃኝ ወደ ሆነው አል ሂላል ለማምራት ከስምምነት ላይ መድረሱ ሮናልዶን ክፉኛ እንዳስቆጣው ተገልጿል። የ40 ዓመቱ ሮናልዶ ይህ ዝውውር በሊጉ ውስጥ ያለውን ፍትሃዊ ውድድር ያጠፋል ብሎ እንደሚያምንና ለአል ሂላል ከመጠን በላይ ድጋፍ እየተደረገ ነው በሚል ቅሬታውን በመግለጽ ለአል ናስር ላለመጫወት መወሰኑ ተዘግቧል። ሮናልዶ በያዝነው የ2025/26 የውድድር ዘመን ለአል ናስር በሁሉም ውድድሮች ባደረጋቸው ጨዋታዎች 17 ጎሎችን በማስቆጠር ውጤታማ የሚባል ጊዜን እያሳለፈ ቢገኝም በአሁኑ ወቅት ግን ከክለቡ አመራሮችና ከሊጉ ኃላፊዎች ጋር ከፍተኛ ውጥረት ውስጥ መግባቱ ታውቋል። ሳውዲ ላይ የሮናልዶ ተጽዕኖ እጅግ ከፍተኛ እንደነበር ይታወቃል። ከ3 ዓመት በፊት ወደ ባህረ ሰላጤው ሀገር ሲያቀና ማንም በዚህ ደረጃ ሊጉን ያነቃቋል ተብሎ አልገመተም ነበር። ነገር ግን የእሱን ፈለግ በመከተል ካሪም ቤንዜማ፣ ሳዲዮ ማኒን የመሳሰሉ ተጫዋቾች መዳረሻቸው የሳውዲ አረቢያ ሊግ እንዲሆን ምክንያት ሆኗል። ሮናልዶ ያለፉትን 2 ዓመታት የሊጉ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀው ዘንድሮም ፉክክሩን ባስቆጠራቸው 17 ጎሎች እየመራ ቢሆንም እንደ ክለብ የሳውዲ ሊግ ከፍ ማድረግ አልቻለም። ለዛም አንዱ ምክንያት ክለቡ በዝውውር መስኮቱ እንደሌሎች ተቀናቃኞቹ እየተሳተፈ አይገኝም የሚል ውሃ የሚያነሳ መከራከሪያ ነጥብን አስቀምጧል።
አልሂላል በክረምቱ እንኳን ዳርዊን ኑኔዝን ከሊቨርፑል እንዲሁም ቲዮ ሄርናንዴዝን ከኤሲ ሚላን ማስፈረማቸው የሚታወስ ነው። እንደ ፖርቹጋሉ ተነባቢ ጋዜጣ ሪከርድ ዘገባ ከሆነ የሮናልዶ ውል በሰኔ 2026 የመልቀቅ መብት የሚሰጠውን የ50 ሚሊዮን ዩሮ የውል ማፍረሻ አንቀጽ የያዘ ቢሆንም ተጫዋቹ አሁን ባለው ሁኔታ ደስተኛ ካልሆነ ወደ አሜሪካ ሜጀር ሊግ ሶከር ለማምራት ወይም ወደ አውሮፓ ለመመለስ ሊጠቀምበት እንደሚችል ታውቋል። የኢንተር ሚያሚ ክለብ ኃላፊ እንዲሁም የቀድሞ የማንቸስተር ዩናይትድ አንጋፋ ኮከብ ተጫዋች ዴቪድ ቤካም ተጫዋቹን ወደ አሜሪካ እንዲያቀና ለማሳመንና በሊዮኔል ሜሲና ሮናልዶ መካከል ለሁለት አስርት ዓመታት ለሚጠጋ ጊዜ በወጥነት የፉክክር መንፈስ ለመጨረሻ ጊዜ አሜሪካ ላይ እንዲቀጥል ለማድረግ ማቀዱን ጎል ስፖርት በዘገባው ላይ በዝርዝር መዘገቡ አይዘነጋም።